እየሰማችሁ ነው? በደንብ ስሙኝ። በትዳር ውስጥ ያላችሁ ባልና ሚስቶች ማታ ቁጭ ብላችሁ ስትወያዩ በደሞዛችሁ ልክ ነው እቅድ የሚወጣው። ብዙ ሰው ከአቅሙ በላይ እያቀደ ነው ከአቅሙ በታች እየኖረ ያለ እና አንዱ ከአቅም በላይ እቅድ አለማውጣት። እኛ የምናከናውናቸው ማህበራዊ ጉዳዮች 3 ናቸው። ሰርግ እንጠራለን፣ ለቅሶ እንደርሳለን፣ በሽተኛ እንጠይቃለን። ይሄን ያላደረገ ሰው የአእምሮ ጤንነት ማህበራዊ ህይወቱ ብቻ ሳይሆን የአእምሮ ጤንነቱም አደጋ ላይ ወድቋል ማለት ነው። አንዳንድ ሰዎች ሰርግ ማለድም ለቅሶ ማለድም የሚለው በራቸውን የሚዘጉ ሰዎች አሉ። እኔ እዚህ ውስጥ ያላችሁ ሴቶች ባሎቻቸው ለቅሶ አንሄድም ካሏችሁ ተጠራጠሯቸው። አቋርጠው ሊያብዱ ይችላሉ። እውነቴን ነው የምላችሁ። ለምን ቀብርማ ለምን እንኳን ከርተ ቁጭ ማለት እኔ ሄዳለሁ። የዝንፎ ለምን እንደው ማትበለው ነገ አንተ ትቀበር የለ እንዴ? ነብሬው ሰርግማ ትሄደው ነገ ትድር የለ እንዴ? ባትድር እንኳን ተድር የለ እንዴ? ዛሬ ታውቃላችሁ ብዙ ክርስቲያን የሚያየው ጎረቤቱን የሚያየው ጓደኛውን የሚያየው የተገነቡትን ፎቆች የሚያየው የእሱ ጎረቤት የሚነዳውን መኪና የለበሰውን ሱፍ የሚዝናናበትን ቦታ ስለዛ ነው መረጃ የሚሰበሰበው። አሁን እዚህ ውስጥ ያለን ክርስቲያኖች እንደው በጣም ይቅርታ ይደረግልኝና ስለ አሜሪካ ካለን መረጃና ስለ መንግስተ ሰማያት ካለን መረጃ የትኛው ይበልጣል? አሜሪካ። እስኪ ንገሩን ለምን እናንተ ብቻ ቋርላችሁ እኛም መነኮሳቱ ጳጳሳቱ ሁሉ ስለ ገነት ከሰበሰቡን መረጃ ይልቅ ስለነ ዋሽንግተን የሰበሰቡን መረጃ ይበልጥ። ሁላችንም ነን የቀለጠው። እናንተ ብቻ እኮ አይደላችሁ። እንደምታውቁት ምድራውያን ባለስልጣኖች በተሽከርካሪ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትዕዛዝ ይሰጣሉ። በተሽከርካሪ ወንበር ቁጭ ብለው የሚሽከረከር መመሪያ ይሰጣሉ። የማያደርጉትን ያሸክማሉ፣ የማይፈጽሙትን ያዛሉ። በመከራ ውስጥ ያለፈ ሃይማኖት ነው ክርስትና። እንደምታውቁት ክርስቶስ ከሚለው ውድ ስም የተፈለቀቀ ነው። የወርቅ ፍልቃቄ ምንድነው? ወርቅ ነው አይደለ? ክርስትና የተፈለቀቀው ክርስቶስ ከተባለው ወርቅ ስም ነው። እንደው በእውነት የኢትዮጵያ ሕዝብ ቫይታሚን እግዚአብሔር ራሱ በእንቅልፉ ልቡ እያዋጠው የሚኖር እንጂ እንዳመጋገባችሁ የለንም። እኔ ሳይንሱ መረጃ በነገራችን ላይ ምዕመናን ስለማታገኙት ምግብ መረጃ ሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለን መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠ። ልጅ መውለድ የመንግስተ ሰማያት የይለፍ ወረቀት ነው እንዴ? ባይወለድስ ድንግል ማርያም አንድ ወልዳ እኮ ሔዋን 60 ነው የወለደችው። 60 ሁሉ የት እንደገቡ እሷና አዳም ናቸው የሚያውቁ። ምንም መረጃ የለንም። ባክ ነው የቀሩ። እና አንድ ጊዜ አስታውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም። አሁን ለአንድ አይነ ስውር እንደዚህ ይባላል። ይሄኮ ታንቀሙት እኮ አንተ ዝም በል እንጂ። ክብርና ምስጋና ይግባው። አሜን። ክብርና ምስጋና ይግባው። አሜን። እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንንም ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ፣ አንደበታችንንም ይቆጣጠር እግዚአብሔር። እንግዲህ እጥር ምጥን ሰብሰብ አድርገን ጥቂት ነገር እንነግራችኋለን። ምስጢሩን ጥበቡን ይግለጥልን እግዚአብሔር። አሜን። አዊነ ይታንክርዋ ለእንተ ትመጻክሙ መከራ ከመዘነኪር ግብር ዘይከውን ብክሙ አላ መከራ ይእቲ። ወንድሞች ሆይ በእናንተ መካከል እንደ እሳት የሚፈትን እንደ እሳት የሚሆን መከራ ቢሆንባችሁ አዲስ ነገር እንደተደረገ አድርጋችሁ አታድንቁ። ባጭሩ መከራውን አታድንቁ ብለን መውሰድ እንችላለን። አብረን ብንለው እጅግ ደሰታለሁ። ወንድሞች ሆይ ኧረ ድምጻቸው አይመጥንም። ወንድሞች ሆይ መከራውን አታድንቁ። ምኑን? መከራውን። ምን አታርጉ? አታድንቁ። እነማን? ወንድሞች። እነማን? ወንድሞች። አዊነ ወንድሞች አንዱ ቃል፣ ሁለተኛው አታድንቁ ነው። ሶስተኛው
እንዳይደነቅ የተደረገው ምንድነው? መከራ ነው። ይህ ቃል ታላቁ ሐዋርያ ቅዱስ ጴጥሮስ የተናገረው ቃል ነው። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ጀምሮ ያለ ቃል ነው። ቤታችሁ ገብታችሁ ብታነቡ ሙሉ ሐሳቡን፣ ሙሉ ምስጢሩን፣ ሙሉ ኃይለ ቃሉን ታገኙታላችሁ። እኔ ከዛ ቆንጥሬ ነው ያመጣሁት። በድጋሚ እግዚአብሔር ይግለጥልን። እንግዲህ መጽሐፍ ቅዱስ ያጻፈው ቅዱስ እግዚአብሔር ነው። የጻፉት ቅዱሳን ሰዎች ናቸው። ስለዚህ ያጻፈው እግዚአብሔር ቅዱስ ስለሆነ የጻፉትም ሰዎች ቅዱሳን ስለሆኑ ቃሉ ደግሞ ምን ይባላል? ቅዱስ ይባላል። መጽሐፍ ቅዱስን ስናጠና አንድ የሃይማኖት መጽሐፍ ሲጠና መጽሐፉን የጻፈው ሰው ሕይወት አብሮ ይጠናል። ታላቁ ሊቅ ዮሐንስ አፈወርቅ ይደልዎ ለዛ ያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይማር መኑ ውእቱ ዘአስተናበራ። ታላቁ ሊቅ ዮሐንስ አፈወርቅ አንድ ሃይማኖታዊ መጽሐፍ የሚያነብ ሰው የመጽሐፉን ባለቤት ስም፣ ታሪክ ማጥናት አለበት፣ ሊያጠና ይገባዋል ይላል። የሮሜን መልእክት ስናጠና ጸሐፊው ቅዱስ ጳውሎስን እናጠናለን። የተክለ ሃይማኖትን ገድል ስናጠና ተክለ ሃይማኖት ራሳቸውን እናጠናለን። ምክንያቱም ቅዱሳን የሚጠና ሕይወት፣ የሚነበብ ሕይወት፣ የተወነረ ሕይወት አላቸው። ብዙ ጊዜ እንደተናገርነው እንደምንናገረውም ኦርቶዶክሳውያን የተዋህዶ ቅዱሳንና ጻድቃን ሰማዕታት ሊቃውንት ክርስትናን ሰሙት፣ አመኑት፣ ኖሩት፣ የኖሩትን ጻፉት። ያመኑትን አወቁት፣ ያወቁትን ኖሩት፣ የኖሩትን ጻፉት። ስለዚህ ክርስትና የነፍሳቸው ጭማቂ፣ የሕይወታቸው ፍልቃቂ፣ የታሪካቸው አንዱ አካል ነው። ልባቸው ያሰበውን አንደበታቸው ይናገረዋል። አንደበታቸው የተናገረውን ኑሯቸው፣ ሕይወታቸው ይኖረዋል። ምክንያቱም ኢየሱስ ክርስቶስ የቃልም የተግባርም መምህር ነው። ቅዱሳን ደግሞ የእሱ ተማሪዎች ናቸው። እንደምታውቁት ክርስትና ሲጠና በዋናነት የሚጠናው የክርስትና ውሃ ልክና መሰረት መደምደሚያና ጉልላት ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ የሕይወት ታሪክ እንደው ሰውኛው እንደው መቃብሩ ላይ አንድ የሞተ ሰው ታሪክ ሲቀበር የገሌ ሕይወት ታሪክ ያቶ ገሌ፣ የወይዘሮ ገሌ፣ የዶክተር፣ የፕሮፌሰር ወይም ያቡነ ገሌ ታሪክ ተብሎ እንደሚነበበው ቀራኒ ጎልጎታ መቃብር ላይ የኢየሱስ ክርስቶስ የሕይወት ታሪኩ ይነበብ። ከየት ተነስቶ በየት አልፎ የት ደርሶ ዛሬ ሞተ የሚለው ይታይ ቢባል አጭር፣ ግልጽ፣ ቀላል ታሪክ ነው። ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ በዮሴፍ ቤት ለእናቱ ለድንግል ማርያም ላሳዳጊ አባቱ ለዮሴፍ እየታዘዘ ኖረ። በ30 ዓመቱ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። በቆሮንቶስ ምድረ በዳ 40 ቀን 40 ሌሊት ጾመ። ከዛ ወጥቶ 3 ዓመት ከ3 ወር 3 አይነት ስራ ሰራ። አንደኛ ትምህርት አስተማረ፣ ሁለተኛ ድንቅ ተአምር አደረገ፣ ሶስተኛ በጎ ነገር ሰራ ተብሎ ሊተረክ ይችላል። በዚህ ውስጥ ኢየሱስ ክርስቶስ እኛ የምናከናውናቸውን ማህበራዊ ጉዳዮች አከናውኗል። እኛ የምናከናውናቸው ማህበራዊ ጉዳዮች 3 ናቸው። ሰርግ እንጠራለን፣ ለቅሶ እንደርሳለን፣ በሽተኛ እንጠይቃለን። ይሄን ያላደረገ ሰው የአእምሮ ጤንነት ማህበራዊ ህይወቱ ብቻ ሳይሆን የአእምሮ ጤንነቱም አደጋ ላይ ወድቋል ማለት ነው። አንዳንድ ሰዎች ሰርግ ማለድም ለቅሶ ማለድም የሚለው በራቸውን የሚዘጉ ሰዎች አሉ። ሰርግ ሲሆን የማይመጡ ለቅሶም የማይመጡ እነዚህ ምናልባት የጊዜ ጉዳይ እንጂ ሊያውዱ ይችላሉ። ሰው ለቅሶ መሄድ አለበት፣ ሰርግ መሄድ አለበት። በሚለቀስበት ጊዜ ካላለቀሰ፣ በሚሳቅበት ጊዜ ካልሳቀ ከሐዘንና ከለቅሶ ውጭ ሶስተኛው ቦታ የለም። ሶስተኛው ቦታ እብደት ነውና ሊያብድ እያኮበኮ ነው ማለት ነው። እኔ እዚህ ውስጥ ያላችሁ ሴቶች ባሎቻችሁ ለቅሶ አንሄድም ካሏችሁ ተጠራጠሯቸው። አቋርጦ ሊያብዱ ይችላሉ። እውነቴን ነው የምላችሁ። ለቅሶ መሄድ አለበት አንድ ሰው። ለቅሶ አንሄድም የሚል ለምን እንደው የማይሄድ ለምን ነው ቀብርማ ለምን እንኳን ከርተ ቁጭማ እኔ ሄዳለሁ የዝንፎ ለምን እንደው የማትበለው ነገ አንተ ትቀበር የለ እንዴ?
ነብሬው ሰርግም አትሄደው ነገ ትድር የለ እንዴ? ባትድር እንኳን ተድር የለ እንዴ? ስለዚህ ኢየሱስ ክርስቶስ ይገርማቸዋል በ3 ዓመት ከ3 ወር በእኛ መካከል ሲኖር እነዚህ ማህበራዊ ጉዳዮች ተወጥቷል። ሰርግ ቤት ተጠርቶ መጥቷል። እናቱ ተጠርታ መጣ ነበረ። ተማሪዎችን አስከትሎ መጣ። የመጣው ዋው ወይን ለማድረግ አይደለም። እንደ ማንኛውም ሰው ሰርግ ተጠርቶ ጥሪውን አክብሮ ነው የመጣው። እግዚአብሔር ካልተጠራ አይመጣም፣ ከተጠራ አይቀርም። እግዚአብሔር ድንኳን ሰባሪ አይደለም፣ ሳይጠራ አይመጣም። ከተጠራ ግን ቦታ አይመርጥም። ሁልጊዜ እንደምለው ሰዎች ምድራውያኑ ባለስልጣኖች ሲጠሩ 3 ጥያቄ ያቀርባሉ። አንደኛ የምንጎበኘው ቦታ ለክብራችን ይመጥናል ወይ? ሁለተኛ ለደህንነታችን አስተማማኝ ነው ወይ? ሶስተኛ በጉብኝታችን ምን ውጤት እናመጣለን? ትርፉ ምንድነው ብለው ይጠይቃሉ። እውነት ነው መጠየቅ አለባቸው። ኢየሱስ ክርስቶስ ሲጠራ ለክብሬ ይመጥናል ወይ ብሎ አይጠይቅም። ከበረት የበለጠ ቆሻሻ ለክብር የማይመጥን ቦታ የለም። እዛ ቦታ ተወልዷል እግዚአብሔር። ለደህንነት ያስተማማኝ ነው አይልም። ከመስቀል የበለጠ ለደህንነት አስጊ የመከራ ቦታ የለም። መስቀል ላይ ተገኝቷል እግዚአብሔር። የጉብኝቱ ውጤት ምንድነው ብሎ አይጠይቅም እግዚአብሔር። ሐሞት ኮምጣጤ ችንካርና ጅራፍ እንደሆነ ያውቀዋል። ነገር ግን ኢየሱስ ክርስቶስ ቅድም እንዳልኳችሁ እኛ ባለፍንባቸው መንገዶች ሁሉ አልፏል። ምክንያቱም የኛ ጌታ የማያደርገውን አይናገርም። እንደምታውቁት ምድራውያን ባለስልጣኖች በተሽከርካሪ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትእዛዝ ይሰጣሉ። በተሽከርካሪ ወንበር ቁጭ ብለው የሚሽከረከር መመሪያ ይሰጣሉ። የማያደርጉትን ያሸክማሉ፣ የማይፈጽሙትን ያዛሉ። የኛ ጌታ ግን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ከሰማይ ወረደ፣ ከድንግል ተወለደ እና ገብርኤልን ሚካኤልን ሂዱ አድኗቸው አላለም። እነ ኢሳይያስ እና ኤርሚያስን ተሰቀሉላቸው አላለም። አድርጉ ነው ያለው። እየሰማችሁ ነው? አድርጉ ነው ያለው። ፈጽሙ ነው ያለው። እና ሐዋርያትም ቅድም እንደተናገርኩት በዚሁ መንገድ ነው ያለፉት። እንደ ፈጣሪያቸው ናቸው። ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ በሉ እስኪ ጮክ ብላችሁ እስኪ ኧረ ጮክ ብላችሁ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ። እሱ ማንን ይመስላል? ክርስቶስን። ማንን ይመስላል? ክርስቶስን። እኛ ደግሞ ማንን እንደንመስል ታዘናል? ክርስቶስን። በምን አቅም ነው የምትመስለው? አልሰማችሁኝ? እኔ ማንን እመስላለሁ አለ ቅዱስ ጳውሎስ። እሺ እናንተ ደግሞ ማንን ምሰሉ አለ? ማንን? ቅዱስ ጳውሎስን። አሁን እኔም ሰባኪ ነኝ ለስሙ አይደለ? እኔን ምሰሉ ብዬ አልናገርም። ስካሩ ቢሆንስ፣ ተደባደቡ ቢሆንስ፣ አመንዝሩ ቢሆንስ፣ ዋሹ ቅጠፉ ቢሆንስ፣ ቅዱሳን አባቶቻችን ግን የደረሱበትን ደረጃ ስለሚያውቁት አፋቸውን ሞልተው ማንን ምሰሉ ይላሉ? እኔን ምሰሉ ይላሉ። እና ቅድም እንደተናገርኩት ኢየሱስ ክርስቶስ ከተወለደበት እስከሚያርግበት ጊዜ ድረስ ያለው የህይወት ታሪኩ እዚህ ቦታ በላ፣ ጠጣ፣ ተደሰተ፣ ተዝናና ተብሎ አልተጻፈለትም። ምናልባት ለባህሪው አይስማማውን ብቻ ብለን የምናልፈው አይደለም። ነገር ግን የትም ቦታ እንዲያውም ታላቁ ሊቅ ዮሐንስ አፈወርቅ መነኮሳት አባቶቻችን ሲያስተምሩናል ኦ መነኮስ ባይቴ ሰማይከ ከመሳሐቀ ክርስቶስ። አንተ መነኮስ ክርስቶስ በቀራንዮ ላይ ራሱ ላይ የደፋውን የሾህ አክሊል ምሳሌ የሆነውን ቆብ የደፋ የለበሰውን ቀሚስ የለበስ የተገረፈውን ግርፋት የምታስታውሰን አንተ መነኩሴ መነኮስ አሰምተህ የምትስቀው ክርስቶስ ሳቀ ተብሎ ተጽፏል ይላል። ኢየሱስ ክርስቶስ ተደሰተ ተብሎ ተጽፏል። እኛ በሚገባን ቋንቋ እኛ በምንረዳው ቋንቋ አለቀሰ ተብሎ ግን በስፋት 3 ጊዜ ተጽፏል። የዓይነ ስውራን ደግሞ ይገርማቸዋል። ጆሮአችን ከዲሽ ጣራችሁ ከሰቀላችሁ ዲሽ የኛ ጆሮ ይበልጣል። ከርቀት ነው የሚስበው። ምክንያቱም ዓይናችን አልወሰደም። እዚህ ላይ ነው ደብል አድርጎ የሰጠና እናንተ የማሰሙት ሁሉ እኛ እንሰማዋለን። ይገርማቸዋል። ደህና ዋላችሁ።
እና ልነግራችሁ የፈለኩት ምንድነው ክርስትና በመከራ ውስጥ ያለፈ ሃይማኖት ነው። ክርስትና እንደምታውቁት ክርስቶስ ከሚለው ውድ ስም የተፈለቀቀ ነው። የወርቅ ፍልቃቄ ምንድነው? ወርቅ ነው አይደለ? ክርስትና የተፈለቀቀው ክርስቶስ ከተባለው ወርቅ ስም ነው እና ክርስትና ከክርስቶስ ከተወሰደ ክርስቶስ ክርስትናውን እንዴት አድርጎ እንደመሰረተው ማየት ያስፈልጋል። ቅድም እንደተናገርኩት በበረት ተወለደ፣ በጨርቅ ተጠቀለለ፣ ተሰደደ፣ ተራበ፣ ተጠማ፣ ተሰደበ፣ ተሰቀለ፣ ተቸነከረ፣ ተገረፈ፣ በጥፊ ተመታ፣ ምራቅ ተተፋበት፣ ሐሞት ኮምጣጤ ጠጣ፣ የሸዋሪ ተደፋበት፣ ተጠማሁ እያለ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ መልሶ ምን ይሆናል? ይመጣል። አሁን በዚህ ታሪክ ውስጥ ነው። በዚህ ታሪክ ውስጥ ብርን፣ ወርቅን፣ መብልን፣ መጠጥን፣ ሹመትን፣ ቅንጦትን፣ ተርላን፣ ደስታን የሚመለከት ነገር ጠቅሰናል። በዚህ ውስጥ አልጠቀስም። ስለዚህ ቅዱስ ጴጥሮስ እየነገረን ያለው ምንድነው? አኀዊነ ኢታንክርዋ ለእንተ ትመጽአክሙ መከራ ከመዘነኪር ግብ ዘይከውን ብክሙ። ወንድሞች ሆይ መከራ ሲደርስባችሁ አታርንቁ። መከራው በእናንተ የተጀመረ አይደለም። ከእናንተ በፊት ክርስትናውን የመሰረተው ክርስቶስ እጸድቅ ኃይል ጻድቅ፣ እቀደስ ኃይል ቅዱስ፣ እሾም ኃይል ሹም ሁሉ ሞልቶ የተረፈው ጌታችን እሱ በበረት ከመወለድ ጀምሮ በባዶ መቃብር እስከ መቀበር ድረስ መከራ ተቀብሏል። ስለዚህ እናንተ የሚደርስባችሁን መከራ አታርንቁት፣ ከመከራው ይልቅ ውጤቱን አድንቁ አለ። ደህና ዋላችሁ። እመቤታችን ታውቃላችሁ ጸሎት አላት በሉቃስ ወንጌል ውስጥ። ቅዱስ ሉቃስ እመቤታችን የዘመረችውን መዝሙር የዘመረችውን ዝማሬ የብሉይ ኪዳን ዕውቀቷን በደንብ አድርጎ ጽፎላታል። በሉቃስ ወንጌል ምዕራፍ 1 ቁጥር 37 ጀምሮ ስታነቡ በዚህ ውስጥ ምንድነው ማርያምን ማለች ብለን ምንድነው የምንለው? ነፍሴ እግዚአብሔርን ምን ታደርገዋለች? ታከብረዋለች። ቀጥሎስ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። ተፈስሐ ደስ ተሰኘ፣ ተሐሴ ደስ ተሰኘ። በግዕዝ ሐሴት ማለት ይሄ በልቶ ጠጥቶ ለብሶ ተሹሞ ተሽሮ ተኝቶ ተነስቶ የሚገኘው ደስታ አይደለም። የኛ ደስታ ታውቁታላችሁ። ቀን ምሳ በልተን ደስ ይለናል። ከአንድ ከሁለት ሰዓት በኋላ ወዳችን ባዶ ቀርቶ ሐዘን ያመጣል። የዛ ዓለም መጠጡ፣ ምግቡ፣ ሹመቱ፣ ሽልማቱ ሁሉም ነገር ያልፋል። አይተነዋል። እውነቱን ለመናገር ዛሬ እንዝናና ብላችሁ ወደ አንድ ቦታ ብትሄዱ ያንን ቦታ እስከምታዩ ድረስ ትቸኩላላችሁ። ካያችሁት በኋላ ግን ትሰለቹታላችሁ። ምክንያቱም መዝናናት ማለት አዲስ ነገር ማድረግ ማለት ሳይሆን አንድን ነገር መቀየር ማለት ነው። ለምሳሌ አንድ አውሮፕላን አብራሪ ፓይለት ለመዝናናት ምንድነው የሚያደርገው? ወይ ባጃጅ ነዳር ወይ ጋሪ ነዳር። ለምን ታምር እኮ የለው። ዘወትር ዝታች ያለው ትልቅ ሆቴል አለ አይደለ? እዛ ውስጥ የሚሰራ ሰራተኛ ለመዝናናት እኮ እዛ ይመጣል። ሌላ ቦታ ነው የሚሄደው። ሁልጊዜ መዝናናት እኛ ማርነቅ ስለምንወድ መጨነቅ ስለምንወድ እንጂ አዲስ ነገር የለው። ስለዚህ ኢየሱስ ክርስቶስ የነገረን ምንድነው? እናንተ ለመከራ የተዘጋጃችሁ ሁኑ። ሐዋርያትንም ሲልካቸው በማቴዎስ ወንጌል ምዕራፍ 10 ሙሉ ታሪክ ውስጥ ተመለከቱ። ወጸውዖሙ ለአሰርቶ ክሌቱ ሐዋርያት ይልና 12ቱን ሐዋርያት ጠራቸው ይላል። ጠርቶ ወሀቦሙ መንፈሰ ስልጣን ሰጣቸው። ዲበ መናፍስት ርኩሳን አጋንንት ርኩሳን መናፍስትን ያስወጡ ዘንድ ሙት አስነሱ፣ ድውይ ፈውሱ፣ ለምጽ አንጹ፣ ዓይን አብሩ ብሎ ሹመት ሰጣቸውና ቁጥር 16 ላይ መብታቸውን ዘርዝሮ ከጨረሰ በኋላ የማቴዎስ ወንጌል ምዕራፍ 10 ቁጥር 1 እስከ 16 እያልኳችሁ ነው። ታሪካት መብታቸውን ስልጣናቸውን ማድረግ የሚችሉትን ነገር ሁሉ ነገራቸውና ቁጥር 16 ላይ ምን አለ? ወናሁ እፌነወክሙ ከመ አባግዕ ማእከለ ተኩላት፣ በበጎች መካከል እንደ ተኩላ በበጎች መካከል እልካችኋለሁ።
ተኩላ አለ እናንተ በጎች ናችሁ ብሎ ነገራቸው ኢየሱስ ክርስቶስ። ይሄ ራሱ ያሳለፈው ህይወት ነው። ቅድም እንደተናገርኩት በበረት ተወለደ፣ በጨርቅ ተጠቀለለ፣ ራበው፣ ጠማው፣ ተሰደደ፣ መከራ ተቀበለ። ለሐዋርያት ያዘዛቸው በእሱ ያልሆነውን ነገር አይደለም፣ እሱ ያለፈበትን ነው። እና ቅዱስ ጴጥሮስም ለምእመናኑ ለክርስቲያኖች የሚነግራቸው ወንድሞች ሆይ ፈተና ይመጣል፣ እንደ እሳት ወርቅ በእሳት እንዲፈተን እንድነጥር እናንተንም የሚያነጥራችሁ የሚያጠራችሁ የሚያሳምራችሁ ከክርስቶስ ከሐዋርያት ጋር አንድ የሚያደርጋችሁ ለሰማያዊ ሹመትና መንግስት የሚያዘጋጃችሁ መከራ በመካከላችሁ ይሆናል። ነገር ግን መከራውን በማድነቅ በመሰቀቅ አትሽሹ፣ መከራውን ተጋፈጡት ነው ያለው። እንግዲህ ዛሬ ታውቃላችሁ ብዙ ክርስቲያን የሚያየው ጎረቤቱን የሚያየው ጓደኛውን የሚያየው የተገነቡትን ፎቆች የሚያየው የእሱ ጎረቤት የሚነዳውን መኪና የለበሰውን ሱፍ የሚዝናናበትን ቦታ ስለዛ ነው መረጃ የሚሰበሰበው። አሁን እዚህ ውስጥ ያለን ክርስቲያኖች እንደው በጣም ይቅርታ ይደረግልኝና ስለ አሜሪካ ካለን መረጃና ስለ መንግስተ ሰማያት ካለን መረጃ የትኛው ይበልጣል? እስኪ ንገሩን ነው ለማና እናንተ ብቻ ቋርላችሁ እኛም መነኮሳት ጳጳሳት ሁሉ ስለ ገነት ከሰበሰቡን መረጃ ይልቅ ስለነ ዋሽንግተን የሰበሰቡን መረጃ ይበልጥ። ሁላችንም ነን የቀለጠው፣ እናንተ ብቻ እኮ አይደላችሁ። ነገር ግን ክርስቲያኖች መረጃ መሰብሰብ ያለባችሁ ስለማን ነው? ስለ መንግስተ ሰማያት ነበረ። መንግስተ ሰማያት ምን አይነት እንደሆነች እኮ በዮሐንስ ራእይ ምዕራፍ 21 ሙሉ ታሪኳ ተጽፏል። የከተማው ውበት ዛሬ ወግል ብታደርጉ አንድ ዩቲዩብ ውስጥ ብትገቡ ስለ አሜሪካ ከተሞች፣ ስለ አውሮፓ ከተሞች፣ ስለ ጥራታቸው፣ ስለ ውበታቸው፣ ስለ መዝናኛቸው፣ ስለ ተሟላላቸው የኑሮ መለኪያ መመዘኛ ብዙ መረጃ ይሰጣል። ስለ ቻይና ከተሞች ብዙ መረጃ ይሰጣል። መጽሐፍ ቅዱስ ግን የሚነግረን ስለ መንግስተ ሰማያት በዚህ በዮሐንስ ራእይ ምዕራፍ 21 ላይ ስትመለከቱ ወንጌላዊ ዮሐንስ የመላክ አስጎብኝ ተሰጥቶት፣ አስጎብኚው ልብ አድርጉ መልአክ ነው። ዛሬ አክሱም ስትሄዱ፣ ላሊበላ ስትሄዱ፣ አንዳንድ ትልልቅ የታሪክ ቦታዎች ስትሄዱ አስጎብኚዎች ይመደቡላቸዋል። አንዳንዱ አስጎብኝ ከናንተ የተሻለ መረጃ የሌለው ትዝ ያልሆነ የሚያወራል። አንዳንድ ጊዜ ትዝ ምንም ያላነበበ ስለሚያስጎበኘው ምንም መረጃ የሌለው አይን ስላለው ብቻ። አንዳንድ ጊዜ በቴሌቪዥን ኳስ ስትከታተሉ እነዚህ በሬዲዮ ኳስ የሚያስተላልፉ ሰዎች አሉ። አንዳንዶቹ አይን ስላላቸው ብቻ ነው ኳስ የሚያስተላልፉት፣ ምንም ዕውቀት የላቸው ያስታውቃሉ። መቼም እገሌ ኳስ ይዞ ወደዛ እየሄደ ብሎ ለመናገር አይን እንጂ ዕውቀት አይጠይቅም አይደል? እና አሁን አያችሁ ዮሐንስን እያስጎበኘው ያለው አስጎብኝ ተብሎ እግዚአብሔር የመደበለት ለዮሐንስ ምንድነው መልአክ ነው የመደበለት። እና ዮሐንስ መንግስተ ሰማያትን እየዞራየ ጣዕመ መንግስተ ሰማያትን ተድላ መንግስተ ሰማያትን የመንግስተ ሰማያትን ጣዕሟን ደስታዋን እየዞረ ጎበኘ። ወዳው ከዛ አውጥቶ ደግሞ ገሃነመ እሳትን እያዞረ አስጎበኘው መልአኩ። ከዛ በኋላ ዮሐንስ ወደ መሬት ተመልሶ ወደኛ ተመልሶ ስለ መንግስተ ሰማያት ውበት መረጃ ያስቀመጣል። ይህች መንገድ ምን አይነት ቤት ናት? 12 በር አላት ይላል። ስንት በር አላት? 12። ጮክ ብላችሁ ንገሩኝ። 12 በር አላት። በሩ 12 መሆኑ ብቻ አይግረማችሁ። 12 ሁሉ በር ከምን የተሰራ መሰላችሁ? ከአልማዝ ከዕንቁ የተሰራ። ዛሬ አልማዝና ዕንቁ እዚህ ውስጥ እርግጠኛ ነኝ ያለው ሰው የለም። እውነቱን ለመናገር እንደ ትልልቆቹ ሰዎችም እንደው አርቲፊሻል ያገኙት መደበኛው አልማዝ መደበኛው ዕንቁ እንዲህ በቀላሉ አይገኝም። መንግስተ ሰማያት ግን በሮቿ የተሰሩት ከምንድነው ይላል? ከዕንቁ ከአልማዝ የተሰራ። እንደገና የከተማይቱ ይሄ ወለሉ ማነው አስፋልቱ ዙሪያውን አደባባዩ የምታዩት ከንጹህ ወርቅ የአስፋልቱ የምትረግጡት እኮ ነው መይመና አስፋልት መኪና የሚነዳበት ማለት እኮ ነው። ንጹህ ወርቅ ነው ያ የመንግስተ ሰማያት ወለሏ አስፋልቷ አደባባይዋ ከንጹህ ወርቅ የተሰራ ነው። ሶስተኛ መንግስተ ሰማያት
እያርብ ፀሐይኪ ወይጸልም ወርኪ ብሎ በኢሳይያስ እንደተናገረ ፀሐይ ጨረቃ የሌሉባት ክረምት በጋ የማይፈራረቅባት ቀን ሌሊት የሌለባት ወይትፈቅድ ፀሐየ ወወርሃ ከመያብርሁ ላቲ ፀሐይና ጨረቃ ያበሩላት ዘንድ የማትሻ። እንዴት ደስ ይላል ምእመናን! ዛሬ የኤሌክትሪክ ዋጋ ምን ያህል እንደሆነ ታውቃላችሁ? ለዛውም ሲመጣ እኮ ነው አይደል? ለዛውም ከመጣም ቢመጣም ችግር ነው፣ ዋጋው ብዙ ስለሆነ ቢቀርም መከራው ጨለማ ስለሆነ ሁለቱም አደጋ ነው። ውሃውን ታውቃላችሁ? ቢመጣ የደፈረሰ ውሃ ነው፣ ቢቀርም እንደው ቧንቧው ራሱ ውሃ ጠምቶ ደርቋል። ይገርማችኋል። ታውቁታላችሁ በየቤቱ። እንደው ኢትዮጵያውያን እንደው በሳይንስ መመዘኛ እኔ አንዳንድ ጊዜ ሳይንስ ስላመጋገብ የጻፈውን ስናነብ እንደው በእውነት የኢትዮጵያ ሕዝብ ቫይታሚን እግዚአብሔር ራሱ በእንቅልፉ ልቡ እያዋጠው የሚኖር እንጂ እንዳመጋገባችን የለንም። እኔ ሳይንሱ መረጃ በነገራችን ላይ ምእመናን ስለማታገኙት ምግብ መረጃ ሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለህ መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ። አዛኝን ማርያም ነው የምላችሁ። ወተት መግዛት ካልቻል ወተት ካልሸመሉ ምን አገባ ቢኖር ባይኖር የማታገኘው የብደት ዋዜማ ማለት የማያገኙትን ነገር መመኘት ነው። እየሰማችሁ ነው? እኔ አንድ ሰው ጤነኛ ሆኖ መኖር ከፈለገ 3 ነገር ማድረግ አለበት። አንደኛ በሌለው ነገር እቅድ አለማውጣት። ብዙ ሰው ክርስቲያኖች ገደል የሚገቡት በሌላቸው ነገር በጀት ይመድባሉ። በቃ በዚህ ወር መኪና ገዛለሁ። ሰውየው እኮ እንኳን መኪና ጫማ መግዣ እኮ የለው። ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል። እሱ በጀት አያስፈልገውም። ሰው በሌለው ነገር እቅድ አይወጣም። ሀገሮች እንኳን ለምሳሌ አሜሪካ የምትበጅተው በጀት እና የኛ ሀገር የምትበጅተው በጀት አንድ ነው እንዴ? ምናልባት አሜሪካ ለአንድ ፕሮጀክት የመደበችው በጀት ለኛ መንግስት የዓመት በጀት ሊሆን ይችላል። አይ ማን ከማን ያንሳል ብሎ እንደ አሜሪካ በጅታለው ካለ ምን ሊፈጠር እንደሚችል እግዚአብሔርም እኛ መንግስትም ያውቃል። ስለዚህ ሁሉ ጊዜ እየሰማችሁ ነው፣ የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ አለማውጣት። በሌላችሁ ነገር እቅድ አታውጡ። ስለሌላችሁ ነገር መረጃ አትሰብስቡ። እኔ ለምሳሌ አይነ ስውር ነኝ። ስዕል ለመሳል ምን ያስፈልጋል ብዬ ጠይቄ አላውቅም። ምን ያደርግልኝ? ለምን ነው የምጠይቀው? ምን ይሰራል? ስራል ማንሰራው ነገር ምን ያደርግልኛል? ሹፌር ብሆን አንድ ቀን ብዬ ተመኝቼ አላውቅም። ለምን ነው ሆኖ አይነ ሳይኖር እንደምሆን በሌላችሁ ነገር እቅድ አይወጣም። እየሰማችሁ ነው? በደንብ ስሙኝ። በትዳር ውስጥ ያላችሁ ባልና ሚስቶች ማታ ቁጭ ብላ ስትወያዩ በደሞዛችሁ ልክ ነው እቅድ የሚወጣው። ብዙ ሰው ከአቅሙ በላይ እያቀደ ነው ከአቅሙ በታች እየኖረ ያለ እና አንዱ ከአቅም በላይ እቅድ አለማውጣት። ሁለተኛስ በማትለውጡት ነገር ጊዜ ማጥፋት። ብዙዎቻችን በማንለውጠው ነገር ጊዜ ማጥፋት እንወዳለን። በቃ አንድ ችግር ከደረሰባችሁ ያ ችግር ከናንተ በፊትም ነበረ፣ በእናንተ ጊዜም አለ፣ ከናንተ በኋላም አለ። ለምሳሌ አግብታችሁ ልጅ እምቢ ቢላችሁ የተአምር ነገር ነው፣ አዲስ ነገር ነው። እናንተ የመጀመሪያ ናችሁ፣ እናንተ የመጨረሻ ናችሁ። ለዛውስ ላይ መንግስት ልጅ መውለድ የመንግስተ ሰማያት የይለፍ ወረቀት ነው እንዴ? ባይወለድስ? ድንግል ማርያም አንድ ወልዳ እኮ ሔዋን 60 ነው የወለደችው። 60 ሁሉ የት እንደገቡ እሷና አዳም ናቸው የሚያውቁ። ምንም መረጃ የለንም። ባክ ነው የቀሩ። ድንግል ማርያም አንድ ወልዳ እነ ኤልሳቤጥ ዮሐንስ አንድ ወልዶ ኧረ ሳይወልዱም ተባርከዋል። መውለድ እኮ ይሄ ከመላእክት ጋር የምንመሳሰልበት እኮ አይደል፣ ከእንስሳት ጋር የምንመሳሰል። አንተ 4 ልጅ ካለ የሆነች ላም እኮ 4 ጥጃ አላት። ምንም አንተ የሆነች በግ 4 ልጅ ወልዳል። ምንም ተአምር የለው። አንተ ጻድቅ ስለሆንክ አይደለም የወለድከው፣ ቅዱስ ስለሆንክ አይደለም የወለድከው። የሰው ዘር መቀጠል ስላለበት እግዚአብሔር ስለፈቀደ ነው። ስለዚህ እኔ አግብታችሁ ልጅ እምቢ ቢላችሁ ልጅ እምቢ ካለ አማራጭ የለም ወይ? እየሰማችሁ ነው? አማራጭ የለም አለ አማራጭ። ስለዚህ እንደው ልጅ ቢኖረኝ አንድ እህት አሁን በህይወት የለችም፣ ነፍሷን ይማር፣ ከአብርሃም ከይስሐቅ ጋር ያሳርፍልን። እንዲሁ ልጅ አልነበራትም እና መኪና ውስጥ አለች። አንዳንድ ጊዜ መኪና እየነዳው እንዲህ ከኋላ ዞር በይና መኪናሽ እኮ ካርሴት የለውም
የህፃናት ከኋላ የሚታሰሩበት ወንበር አለ አይደል? መኪና አንድ ቀን የህፃናት ወንበር ሳይታሰርበት እያለ ያሳስበኛል አለ። ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ እየሰማችሁ ነው። ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም። እና አንድ ጊዜ አስታውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም። አሁን ለአንድ አይነ ስውር እንደዚህ ይባላል። ይሄኮ ታንቀሙት እኮ አንዳንድ የኛ ሰው እምናጽናናበት ምክንያት አናውቀውም እኮ ይገርማችኋል። እንዴ አይን ባይኖረኝ እኮ እንዴት እኖራለሁ አይባልም። ባታይም ችግር የለም ነው የሚባለው ለማጽናናት አይደል? አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ። ደህና አደራችሁ፣ ደህና ዋላችሁ። እየሰማችሁ ነው። ክርስቲያን ጥሩ ክርስቲያን የሚባለው አንድ በሌለው ነገር እቅድ የማያወጣ፣ ሁለት በማይለውጠው ነገር ገንዘቡና ጊዜውን የማያጠፋ። ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል። እየሰማችሁ ነው። ለምሳሌ አንድ ሰው ልጅ እምቢ ቢለው አማራጭ ምንድነው? ሌላ ልጅ ማሳደግ ይቻላል፣ ሌላ በጎ ስራ መስራት ይቻላል። ሰይጣን ግን ሌላ ስራ እንዳይሰራ ምን ያደርገዋል? እዚህ ላይ ተቸክሎ እንዲቀር ያደርገዋል። ይህን እያኘከ ያላመጠ ተስፋ እንዲቆርጥ ያደርገዋል። ቅዱሳን አባቶቻችን ይህን አላደረጉም። ይጸልያሉ እንጂ አይሰለቹም እና በማይለውጡት ነገር ጊዜ አለማጠፍ። ሶስተኛው ካላችሁ ነገር ይልቅ የሌላችሁ ነገር እንደሚበልጥ አድርጎ ያሳያችኋል ሰይጣን። እየሰማችሁ ነው። ያላችሁን ነገር ያስረሳና የሌላችሁ ነገር ያስታውሳችኋል። ይሄ በጣም ትልቁ ማስረጃ አዳምና ሔዋን ናቸው። አዳምና ሔዋን የሚኖሩት በገነት ነበረ። ገነት አይብራራም፣ ዝም ብሎ ገነት ነው። ዛሬ እንኳን ለምለም ቦታ እንደው አበባ ያለበት ቦታ ንጹህ ቦታ ስናገኝ ምን ይመስላል የምንለው? ገነት ይመስላል። ለዚህ ነው አዳም ከገነት ከወጣ በኋላ እንባውን መቋቋም ያቃተው ገነትን በወሬና በመጽሐፍ ሳይሆን በኑሮ ስለሚያውቀው ነው። ይገርማል። ዋልቦቱ ለአዳም ካልህ ህሊና ዘንበለ ብካይ ላይለ ኃጢአቱ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቼ ቀምሶት ስለሆነ የወጣው እንባውን ሊገታው አልቻለም፣ ልቡ ሊጽናናለት አልቻለም። እና አዳምና ሔዋን ገነት እየኖሩ እግዚአብሔር ጠዋት ማታ እየመጣ አዳም ደህና ዋል፣ ሔዋን እንዴት አመሸሽ እያለ እየጠየቃቸው ቅዱሳን መላእክት እንደ ቡና ጣጭ ጎረቤት ጠዋት ማታ እየጎበኟቸው ጭንቀት የሌለበት የአየር ብክለት የሌለበት መሰደድ መፈናቀል መራም መጠማት የሌለበት ሹመት ሽረት ሐዘን ደስታ ጥጋብ ረሃብ የማይፈራረቅበት እግዚአብሔር የነገሰበትን ከተማ በነገሰበት ገነት እየኖሩ ሰይጣን መጥቶ ምንድን ያላቸው? ይሄ ሁሉ ነገር ከንቱ፣ ዋናው ትልቁ ምስጢር ያለው እዚች ጸበለሱ ላይ ነው አለ። ያ ጸበለስ እኮ ምእመናን ብትበሉት አያወፍር፣ ሌላ ምንም አያመጣ። ሰይጣን ግን በበለሷ ተንጠልጥሎ እነሱን ከዛ እንደሚያስወጣቸው ያውቀዋል። በኋላ ሰይጣን ከዛ በፊት ያንን በለስ እኮ ሔዋን አይተዋለች፣ አዳም አይቶታል። ግን አላጤኑትም፣ አላስተዋሉትም። እግዚአብሔር ጋር ስለነበሩ ያላቸው በስቶባቸው እያደነቁ ያንን ለማስተዋያ ጊዜ አልነበራቸውም። ሰይጣን መረጃውን ከሰጣቸው በኋላ ግን ሔዋን ቅጠሉ አምሮ ፍሬው ጣፍጦ ታያል። ከመሰናይ ፍሬው ለበሊ በቃ ውበት ጨምሮ ታያል። ሽታው ማረካል፣ መልኩ ማረካል። ጣዕሙ ሳትበለው አስጎመጃትና ያችን የማትበላ የበለስ ፍሬ በልተው እነሱም ከእግዚአብሔር ተገነጠሉ፣ እኛም እንገነጠሉ። ዛሬ እናንተ የደረሰባችሁ መከራ፣ ዓለሙ ላይ እየደረሰ ያለው መከራ፣ እኛም ላይ ያለው የደረሰው መከራ አዳምና ሔዋን ካላቸው ብዙ ነገር ይልቅ በሌላቸው ጥቂት ነገር ላይ በመንጠልጠል አቅልጠው የነሱ ነው። ስለዚህ ምእመናን እነዚህ ያላችሁ ነገር ብዙ ነው። ተኝቻችሁ ተነስታችኋል። አይናችሁ ያያል፣ ጆሮአችሁ ይሰማል፣ ደማችሁ እየተሰራጨ ኩላሊታችሁ ጉበታችሁ እየሰራ ነው። መሽቶ እየነጋ ነው፣ እየተነፈስን ነው። ይሄ ተመስገን ብለን ይሄን እፎይ ብለን እንዳንተኛ ሰይጣን የመረጃ መዓት በማፍሰስ በጭንቅላታችን የኛን ትተን የሌላ ሰው እንድንመለከት በማድረግ
ትዳራችን ያምሳል፣ ፖለቲካችን ያምሳል፣ ሃይማኖታችን ያምሳል፣ ቢሮአችንን ያምሳል፣ ሱቃችንን ያምሳል፣ ማህበራዊ ህይወታችንን ያመሰቃቅለዋል። ስለዚህ ሶስቱን ነገሮች ማጤን አለባችሁ። አንድ በሌላችሁ ነገር እቅድ አታውጡ። ሁለት በማትለውጡት ነገር ጊዜ ገንዘባችን አታጥፉ። ሶስት ካላችሁና ከሌላችሁ የቱ ይበልጣል? ንገሩኝ እስኪ። የቱ ይበልጣል? ያላችሁ ይበልጣል። ስለዚህ ዮሐንስ መንግስተ ሰማያትን እየዞረ መጥቶ ሲጽፍልን መንግስተ ሰማያት አንድ ክረምትና በጋ ሌሊትና ቀን የማይፈራረቅባት፣ ሁለት 12 በር ያላት 12ቱ ሁሉ በሮቿ ከዕንቁ ከአልማዝ የተሰሩ፣ ሶስት ወለሉ ሜዳው አስፋልቱ አደባባዩ ከንጹህ ወርቅ የተሰራ፣ አራተኛ ፀሐይ ጨረቃ ከዋክብት የማይፈራረቁባት እግዚአብሔር ወጡ ብርሃና የከተማይቱ ብርሃን ማን ነው ይላል ዮሐንስ? ራሱ እግዚአብሔር ነው። የብርሃን ምንጭ የኃይል ምንጭ ፀሐይ ጨረቃ ከዋክብት ናቸው። ወይም ደግሞ ከውሃ ከነፋስ የሚገኝ ኤሌክትሪክ ነው። በመንግስተ ሰማያት ግን በቀን ፀሐይ በሌሊት ፀሐይ ጨረቃ ኩራዝ ሻማ አምፖል የሚባል ነገር የለም። ክረምትና በጋ ሌሊትና ቀን ሐዘንና ደስታ የለም። በከተማይቱ ሹመት ሽረት የበላይ የበታች ገዥ ተገዥ ሰጭና ነሺ የለም። ሰጭና ተቀባይ የለም። ፖሊስ የለ ሌባ፣ ዶክተር የለ በሽተኛ፣ አዛዥ የለ ታዛዥ፣ ሁሉ እኩል ሆኖ ክርስቶስን መስሎ የሚኖርባት ከተማ ናት። እዛ ነው የምንገባው ምእመናን። ይሄን ነው ማድነቅ። ቅዱሳን እየነደዱ እየታረዱ እየተገፈፉ እየተገረፉ እሳቱን ስለቱን ስደቱን ረሃቡን ጥሙን አያደንቁም። የሚያደንቁት ምንድነው? ኋላ የሚገቡበትን ቦታ። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 8:18 ላይ በጣም ይገርመኛል። ወገኖቼ ዛሬ የምንቀበለው መከራ ኋላ ከምናገኘው ክብር ጋር ሲመጣጠን ምንም እንዳልሆነ አስባለኋል። ለዛውም እኮ እኛ መከራ እኮ አልተቀበልንም። ታውቁታላችሁ አይደለም? የኛ መከራ ከኛ ውስጥ የሚመጣ ነው። ከፍላጎታችን ከምኞታችን የሚመጣ ነው። ካለ መደማመጥ የሚመጣ ነው። ካለ መግባባት የሚመጣ ነው። እነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እኮ የደረሰበትን መከራ እኮ ተናግሮታል እኮ። ይገርማቸዋል። በቀን በሌሊት በበጋ በክረምት በባይስ በባህር በየብስ ባመነው በካደው በዘመዱ በባይዱ እንከራተታለሁ። በባህር ላይ መርከቤ ማይበር ሞገድ እየናጣት ካሁን ሰጠምን እያል ከመከራ ተርፈናል። አይሁድ 5 ጊዜ 40 ሊሞላ አንድ ሲቀረው 40 ሊሞላ አንድ ሲቀረው 5 ጊዜ ገረፉኝ፣ በድንጋይ ወገሩኝ። ይሄ ሁሉ ነገር አይገርመኝም? እኔ ቀን ከሌሊት ቀን በውኔ ሌሊት በህልሜ የሚያናውዘኝ እረፍት የሚነሳኝ የአብያተ ክርስቲያናት ጉዳይ ነው አለ። ስለዚህ ምእመናን ቅዱስ ጴጥሮስ ያለን ምንድነው? የሚመጣባችሁን መከራ ምን አትበሉት፣ አታድንቁት። ከመከራው ይልቅ ምኑን አድንቁት ይላል? ውጤቱን አድንቁት። በነገራችን ላይ በጎበዝ ተማሪና በሰነፍ ተማሪ መካከል ያለው ልዩነት ምንድነው ታውቃላችሁ? ሰነፍ ተማሪ ፈተና ያደንቃል። ሰነፍ ተማሪ ፈተና እንደሚወርቅ ስለሚያውቀው አስቀድሞ ምን ይላል? ቲቸር አይወዱኝም፣ ያላስተማሩትን የሚፈትኑት እና አይነ ውሃቸው እኔን አይወደኝም። ስለዚህ አሁን አስቀድሞ እንደሚወርቅ ስለሚያውቀው የሚወርቅበትን ቦታ እየጎዘጎዘ ፈተናው ከባድ ነው፣ ትምህርቱ ከባድ ነው። ቲቸር ቅድም እንዳልኳችሁ ነው፣ ወንበሩ አይመቸኝም፣ ተማሪው ብዙ ነው ክፍል ውስጥ፣ ተማሪዎች ይመቀኙኛል፣ ተማሪዎች ራሱ አይተኙልኝም። ተማሪዎች ቆረስተውት ለጥ ብለው ተኝተው እያጠኑ እኮ ነው የራሳቸው ነው። ሰነፍ ተማሪ ፈተና ያደንቃል። ጀግና ተማሪ ግን ስለ መምህሩ ያወሳል፣ ስለ ክላሱ ያወሳል፣ ስለ ተማሪዎቹ ያወሳል፣ ስለ ትምህርቱ ክብደትና ቅለት አይናገርም። ጸጥ ብሎ ትምህርቱን ያጠናል። በፈተና ጊዜ ውጤቱን ያየዋል። ቅዱሳን ሐዋርያት ፈተና አድናቂ አይደሉም፣ ችግር አድናቂ አይደሉም፣ ረሃብ አድናቂ አይደሉም፣ ጥም አድናቂ አይደሉም፣ ስደት አድናቂ አይደሉም፣ ሰይፉን ስለቱን አድናቂ አይደሉም። የሚያደንቁት የተከፈለላቸውን ዋጋ ነው። ቅዱስ ጊዮርጊስ በሰይፍ እየታረደ በእሳት እየነደደ እንደ እየተፈጨ እየተቆላ ያ ሁሉ የመከራ ዶፍ እየወረደበት እንዲህ አለ፣ እፎ እይሄሊ ከመ አምላኬ
ተሰቅለ ዲበ ዕፀ መስቀል እኔ ጸድቃለሁ ብዬ ነው ገነት እገባለሁ ብዬ ነው የዘላለም ሕይወት አገኛለሁ ብዬ ነው ብታረድ እከብርበታለሁ ብነድ እቀደስበታለሁ ብገፈፍ ብገረፍ የብርሃን ልብስ እለብስበታለሁ እኔ ብራብ ብጠማ የሕይወት እንጀራ የሕይወቷ እበላበታለሁ እጠጣበታለሁ እስር ቤት ብገባ መንግሥተ ሰማያት እገባበታለሁ የኔ ጌታ ቀራንዮ ላይ ያን ሁሉ ዋጋ የከፈለው ምን አገኛለሁ ብሎ ነው እሱን አላስብም ወይ ክርስቲያን ሁለት አይን ሊኖረው ይገባል ደህና ዋላችሁ ስንታይ ሁለት አይን ሊኖረው ይገባል አንዱ ቀራንዮ ላይ በመስቀል የተሰቀለውን ጌታ በቁስሉ ውስጥ ከነፍቅሩ የሚያይ ሁለተኛው አይን ወደ ሰማይ ወጥቶ ክርስቶስን በአባቱ ቀኝ በዙፋኑ በጌትነቱ ከነክብሩ የሚያይ ስለዚህ በቀራንዮ ፍቅሩ እየጸና በሰማያዊ ክብሩ እየቀና መከራውን ተቋቁሞ ይኖራል በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በድንጋይ እየተወገረ የድንጋይ ቁልል እየተቆለለበት አጥንቱ እየተሰባበረ ደሙ እየተንዠቀዠቀ ስጋው እየተቦጫጨቀ ቆዳው እየተሸነታተረ ምን አለ አባቶ ጌታዬ አለ ወይ ትረሲ ቦሙ ጌጋዬ እስጢፋኖስን በድንጋይ ወገሩ ብለህ ዕዳ በደል አታድርግባቸው አለ አንድ አይኑ የት ነበር ማለት ነው ቀራንዮ ላይ ምን ሲባል ሰምቷል አባት ሆይ የሚያደርጉትን አያውቁምና ምን በላቸው አለ ይቅር በላቸው አለ እስጢፋኖስ በድንጋይ እየተወገረ አይኑ ቀራንዮ ነበር ማለት ነው አንድ አይኑ ደግሞ በሰማይ ነበረ ኢየሱስ ክርስቶስን በሰማያዊ ክብሩ በአብ ቀኝ ተቀምጦ አየው ይላል ስለዚህ እስጢፋኖስ ስንት አይን ነበረው አንድ አይኑ ቀራንዮ አንድ አይኑ መንግሥተ ሰማያት የኛ አንድ አይናችን ቴሌቪዥን ላይ ነው ሌላው አይናችን ደግሞ ነው ቦታ ነው ታውቁታላችሁ ስለ ጎረቤት መረጃ በመሰብሰብ የባከን ሰዎች ብዙ ሰው አበሻ ስለ ጎረቤት መረጃ በመሰብሰብ ጊዜውን የሚያጠፋ ጎረቤት ዶሮ እንደታረደ መረጃ ይሰበሰብ እኮ አበሻ በግ ታረደ ዶሮ ታረደ እንዲያደ ሶፋ ቀየሩ መጋረጃ ቀየሩ መስኮት የማይረባ መረጃ ሲሰበስብ አብዶ ቀውሶ ቅድም ነግሬያቸዋለሁ ስለሌለው ነገር መረጃ የሚሰበስብ አብዶ ቀውሶ ይቀራል እኛ መረጃ እንድኖር የታዘዝነው ስለማን ነው ስለ መንግሥተ ሰማያት ወናሁ እዜነወክሙ ሐዲስ ዜና እነግራችኋለሁ ተብሎ እንደተነገረ አዲሱ ዜና የመንግሥተ ሰማያት ጉዳይ ነው መንግሥተ ሰማያት ስንት በር አላት ብያችኋለሁ 12 በሮቹ ከምን የተሰሩ ናቸው ከአልማዝ ከዕንቁ የከተማዋ አደባባይዋ ከምን የተሰራ ነው ከንጹህ ወርቅ ከተማዋ ፀሐይ ጨረቃ ከዋክብት አሉባት የሉባትም ክረምትና በጋ አለ የለም ሌሊትና ቀን አለ የለም ሐዘንና ደስታ አለ የለም የሚሾም የሚሻር አለ የለም ሰጭና ተቀባይ አለ የለም በሽተኛና ዶክተር አለ የለም ነፃ ከተማ በ12 ሁሉ የመንግሥተ ሰማያት በር ላይ ደግሞ የነማን ስም ተጽፏል መሰላችሁ የሐዋርያት ስም ተጽፏል የጴጥሮስ በር አንዳንድ ሰዎች በቅዱሳን ስም ለምን ቤተክርስቲያን ሰራቸው ብሎ ሲበሳጩ ሰማለሁ በቸም አንዳንድ ሰው የራሱ ስንፍና ሳያንሰው በሰው ይመቀኛል በጣም ይገርመኛል አንዳንድ ጊዜ ባለው ከመጽናናት ይልቅ በሰው የሚቀና እና በተክለ ሃይማኖት በጴጥሮስ በጳውሎስ ስም ቤተክርስቲያን ተሰራላችሁ ኢየሱስ ተረሳ የሚያላዝኑ ሰዎች አሉ እነሱ ራሳቸው ረስተው ትኩስ እየፈለጋቸው ነው ይገርማቸው እና ነገር ግን መንግሥተ ሰማያት ስንገባ በ12 ሁሉ በር ላይ የተጻፈው የማን ስም ነው ጮክ ብላችሁ ነገሩ የማን ስም ነው የተጻፈው የኢየሱስ ስም ነው የክርስቶስ ስም ነው የሥላሴ ስም ነው ለምን ተቀንጭቦ በር ላይ ይጻፍበታል ኢየሱስ ማልባቸው ውስጥ ተጽፏል እኮ ሁሉ የሱ አይደለም ለምን ይቀነስበታል ኢየሱስ ክርስቶስ እኮ በጣም ነው የሚገርመኝ ወዳጆቹን አክባሪ ትንሽ የደከሙለትን ብዙ የሚያከብር እኔ የወይን ግንድ ነኝ እናንተ ምንድን ናችሁ አለ ቅርንጫፎች መንግሥተ ሰማያትስ ነያ ማእከሌክሙ መንግሥተ ሰማያት በመካከላችሁ ናት አለ ክርስቶስ ራሱ መንግሥተ ሰማያት ተብሎ ተጽፏል ይገርማችሁ መንግሥተ ሰማያት ይባላል መገለጡ ወነሃ ይሰማያ መንግሥተ ሰማያት ለአስተርእዮቱ ማእከለ ፍቁራኒሁ
በወዳጆቹ መካከል መገለጡን መንግስተ ሰማያት ብሎ ይጠራዋል ሊቁ ሲተረጉም። ስለዚህ የገነት በር ላይ የተጻፈው የማን ስም ነው? የሐዋርያት። እዛ ውስጥ ደግሞ እነማን ይገባሉ? እናንተ ትገባላችሁ፣ እኛ እንገባለን። ዛሬ ቤት ላይኖራችሁ ይችላል። ዛሬ ጥሩ ምግብ ላይኖራችሁ ይችላል። ዛሬ ንጹህ ልብስ ላይኖራችሁ ይችላል። ዛሬ ምኝታችሁ ሸካራ ጎርባጣ ሊሆን ይችላል። ዛሬ ምሳ በልታችሁ ለራታችሁ እርግጠኛ ላትሆኑ ትችላላችሁ። ዛሬ ገንዘብ፣ ዘመድ፣ ጤና ፊቱን አዞርባችሁ ሊሆን ይችላል። ኋላ ግን በእግዚአብሔር መንግስት እዛ የምንሾመው የምንነግሰው የንጉሱ አልጋ ወራሾች እኛ ነን። እኛ የማን ልጆች ነን? የክርስቶስ መንግስት የሚወርሱ እነማን ናቸው? እኛ እዛ እንገባለን። ስለዚህ ወገኖቼ በማማረር በማጉረምረም ጊዜያችሁን አታባክኑ። ችግራችሁን በመቁጠር ጊዜያችሁን አታባክኑ። በሽታችሁን በመቁጠር ጊዜያችሁን አታባክኑ። ያቆሰሏችሁን በመቁጠር ጊዜያችሁን አታባክኑ። የቆሰለላችሁን አስቡት። ደህና ደሩ።